ወደ ምዘና አንዱ እንዳልከው በርካታ ነገሮች ውስጥ አንዱ ምዘና አንዱ አንጓ ነው። ከምዘና ውስጥም ደግሞ ፈተና አለ። ፈተና ብቻው ምዘና አይደለም። እኔ ወደዛ ውስጥ አልገባም። ግን ምዘና ግን መሰረታዊ ነው። በምዘና ውስጥ ደግሞ ፈተና አለ። ፈተናውን የምናየው 10ኛ ክፍል 12ኛ ክፍል ላይ ያየነውና በተለይ ላለፉት 2-3 አመታት የተገነዘብነው ነገር አለ። ጭራሽ ዘንድሮ ደግሞ ብሶበት መጣ። ፖሊሲው ራሱ ምንድነው ካውንተር ፕሮዳክቲቭ ነው። ለዚህ ሁሉ ነው እንደዛ የተለፋው። አዲስ ትምህርት ስርዓት መጣ፣ ትምህርት ጥራትን ለማስጠበቅ ነው ተብሎ በየትኛው ትውልድ መስዋዕትነት ነው የሚመጣው? ለምንስ ዓላማ ነው እየተደረገ ያለው? እንዴት መምህር ካለ ትምህርት ስርዓት ካለ እንዳልከው ትምህርት ቤቶች ካሉ ትምህርት ሚኒስቴር ባለበት ዘመን እኛ ብቻ አይደለም ባይዘው ራሱ እዛው የፓርላማ ኮሚቴ ሲፋጠጡ ነው የነበረው። ባለፈው ፕሮፌሰሩን ሲጠይቅ ነው የነበረው። ከዛም ሌሎቹም በርካታ ሰዎች አውትሬጅ የምንለው የለም በጣም ደንግጠዋል። እንዴት ነው አምና 3.3 ብቻ ከመቶ ዘንድሮ ደግሞ 3.2 ብቻ እንዴት ያልፋል? ከዛም ወደ ዩኒቨርሲቲ የሚገቡ ሰዎች ከፊል የመንግስት ከፊል የግል አድርገን እናለማምዳለን የሚል አንድ አዲስ አሰራርም መጥቷል። በዚህና በሌሎች ምክንያቶችም ሰዎች አስተያየት ሰጥተዋል፣ ደንግጠዋል፣ ተገርመዋል። ፕሮፌሰሩም የመጨረሻ ፕሮፌሰሩም ካስታወስክ የዘንድሮ ውጤት ሲናገሩ ልክ በኩራት ነው ሲናገሩ የነበረው። ልክ እንደአንበሳ ገዳይ አገርኛው ልጠቀምና በጣም እየተንጎራደዱ ያ ሁሉ ተማሪ አሲፍ የሀገር ዕዳ እንዳልሆነ ነው የተናገሩት። እና እሱም ተገቢ አይደለም የሚሉ ብዙ ትችቶች አሉ። አንደኛውና ብቸኛው እንደ ጥሩ ነገር የሚወሰደው ግን የትምህርት ጥራት ረጅም ጊዜ ይወስዳል። ትምህርት ሚኒስቴር በፕሮፌሰር ብርሃኑ ነጋ የሚመራው በተገቢ ሰው ነው እየተመራ ያለው። ለትምህርት ጥራቱ ደግሞ በአንድ ጊዜም ሽክ አድርጎ ማራገፉ ያው ታውቃለህ ኢትዮጵያ አማርኛ ማራገፉ ጥሩ ስራ ነው ብለውም የሚያደንቁም አሉ። እንዴት ታየዋለህ ምዘናውን ያሽወገ? በጣም ጥሩ ነው። ቅድም እንደተናገርኩት በአንድ ጊዜ በኢህአዴግ የመጀመሪያው እንትን ጊዜ የነበረው ማንም ተማሪ እንዳይወድቅ የሚል ነገር ነበር። ምክንያቱም ያ ጊዜ እድገት የሚወሰነው እድገት የሚለካው ይሄ ሚሊኒየም ዲቨሎፕመንት ጎል የሚባለው የነበረ ጊዜና አሁንም ያለ ይመስለኛል። ከውጪ ከዶነሮች እርዳታ ለማግኘት ምን ያህል ወይንም ዝናና የሀገሪቱን ኢሜጅ ከፍ ለማድረግ ምን ያህል ሬዲዮ አለው፣ ያንዳንዱ ሰው ምን ያህል ቴሌቪዥን አለ፣ ምን ያህል ፈርስት ዲግሪ ያላቸው አሉ፣ ምን ያህል ሁለተኛ ዲግሪ፣ ምን ያህል እንደዚህ የሚባል በቁጥር የሚሰላ ነገር ነበር። ስለዚህ ይሄን ያህል የተማረ የሰው ኃይል አለን፣ ይሄን ያህል ከኢሊትሬሲ የወጣ አለ ለማለት ሪፖርት ለማድረግ ሁሉ ሰው እንዲያልፍና ብዙ እንዲሆን ነው የተፈለገው በዛ ጊዜ እና ሁሉ እንዲያልፍ ነው በአጠቃላይ ያን ጊዜ ይሰራ የነበረው ማለት ነው። ዛሬ ደግሞ የዛ ኦፖዚት ነው፣ ሁሉ እንዲወድቅ ነው ዛሬ ደግሞ አሁን የተፈለገው ሁሉ እንዲወድቅ። ምክንያቱም የትምህርት ጥራት ማለት የሚጠበቀው ሁሉንም በመጣል ነው የሚል እምነት ነው የመጣው። በጣም አደገኛ የሆነ አንሳይንቲፊክ የሆነ ኢሳይንሳዊ የሆነ በቀለኛ የሆነ አመለካከት ነው። ምክንያቱም ፕሮፌሰር ብርሃኑ ራሳቸው ሲናገሩ የኢዜማን የትምህርት ፖሊሲ እንዳትተገብር የሚያስቸግር ነገር አለ ወይ ተብሎ ሲጠየቁ አንድ ጊዜ ምንም የሚያስቸግረኝ ነገር የለም፣ አሁን ያለው እኮ ያው ከኢዜማ የትምህርት ፖሊሲ ጋር አንድ ነው። እኔ እንደዚህ ቢሆን ኖሮ አልቆይም ነበር። ማንም ትምህርት ፖሊሲን ትምህርትን እንደፈለኩ ባደርገው ማንም የሚጠቀኝ የለም። ኢንጆይ የማደርገው ነፃነትም ይሄ ነው። ስለዚህ ምንም ጣጣ የለም፣ ሁሉን ነገር አሻሽዬ እንደፈለኩ ማድረግ እችላለሁ የሚል ነገር መልስ ሰጥተዋል። እና እሳቸው ደግሞ በፖለቲካ አመለካከታቸው ያለፈው ስርዓት ይሄ ህብረ ብሔራዊ ፌዴራሊዝም እኛ የምንለው እነሱ የጎሳ ፖለቲካ የሚሉት ይሄ ነገር ትምህርት ፖሊሲው ያንን ሪፍሌክት የሚያደርግ ነው። በዚህ ስርዓት ውስጥ ተምሮ የመጣ ሁሉ የዛ ቫይረስ ተሸካሚ ነው የሚል እምነት ያላቸው ናቸው። ስለዚህ መውደቅ አለባቸው የሚል እምነት ይዘው የመጡ ነው የሚመስለኝ። ለዚህ ነው በቀለኛ የሆነ የትምህርት ፖሊሲ ነው የምንለው። በጣም በቀለኛ የሆነ አስተምሮ ከ1300 ትምህርት ቤቶች ውስጥ አንድ ተማሪ አላለፈም ማለት በቀል ነው እንጂ ምንድን ነው?
ያ ሁሉ ገንዘብ ወጥቶ ያ ሁሉ ትሬኒንግ ተሰጥቶ ያ ሁሉ የሀገር ሀብት የድሃ ገበሬ ወይም ግብር ከፋይ ገንዘብ እዛ ላይ ፈሶ አንድ ተማሪ አላሳለፈም ማለቱን ማለት ነው እንዴ? ስለዚህ ምዘናው ራሱ ምዘና ነበር ወይ ነው የበቀል ዱላ ነበር ማለት ይቻላል? በቀል ነበር፣ የበቀል ዱላ ነበር። ይሄ ፈተና አልነበረም። ምክንያቱም ፈተና ምንድነው የሚለካው? ለክቷል ወይ? ከ9 እስከ 12 የተማሩትን ትምህርት ለክቷል ነው ፈተናው መሆን የነበረበት። ለክቷል፣ ያ እውቀት እንዳላቸው ለክቷል። ምክንያቱም ለምሳሌ አንድ ፈተና ጥሩ ፈተና ነው ተብሎ የሚገመተው መለካት የሚገባውን ነገር ሲለካ ነው። መለካት የሚገባውን ነገር ሲለካ ቫሊዲቲ አለው ወይንም ደህና ፈተና ነው ተብሎ ሊገመት ይችላል። አንድ አጭር ዝም ብዬ እንትን ምሳሌ ከተጨባጭ ነገር ጋር ልስጥህና አንድ ሰው ለምሳሌ አንድ የሆነ ፓራግራፍ ጻፍ ወይንም አንድ አንቀጽ ነገር ጻፍ ይባላል። እስቲ ስለ ዶሮ ወጥ አሰራር እና አንድ ፓራግራፍ ጻፍ ብሎ ለአንድ ሰው የኮምፖዚሽን እንትን ቢሰጥ ፈተና ቢሰጥ አንድ ሰው ይሄ ነገር ምንድነው የለካው? ይሄ ሰውዬ ምንድነው? ያ ሰው ጽሁፉን መጻፍ ይችል ይሆናል። አረፍተ ነገሮችን ገጣጥሞ ቶፒክ ሰንተንስ አውጥቶ ሰፖርቲንግ ሰንተንስስ ወይንም አጃቢ ወይንም ያንን ገንቢ አረፍተ ነገሮችን እያስገባ መጀመሪያና መቋጫ እያደረገ ምን ሊያደርግ ይችል ይሆናል። እውቀቱን ሊኖረው ይችላል። ግን ዶሮ ወጥ አቅም ይዘው። ስለዚህ የተጠየቀው ዶሮ ወጥ ምንድነው ነው እንጂ መጻፍ መቻል አለመቻሉን አይደለም። ያንን ዶሮ ወጥ ባለማወቁ መውደቅ አለበት። ይሄ ፈተና መለካት የሚገባውን መፈተን የሚገባውን ክህሎት ፈትኗል ወይም እውቀት ፈትኗል። አጠቃላይ አንዳንድ ሬዲዮ ላይ ትሰማላችሁ፣ አንዳንድ ቦታ ላይ እስቲ ጠቅላላ እውቀት ፈተና ወይንም ጥያቄ ልጠይቅ ይባልና አንድ ሙዚቃ ይከፈትና እስቲ ይሄንን ግጥም ሙላ ይባላል። ሙዚቃ የማያውቅ ሰው ሙዚቃ የማይፈልግ ሰው ከሆነ ይሄ ነው ጠቅላላ እውቀት? ይሄም ሙዚቃ አላወቅም እንደ ጠቅላላ እውቀት የለው? ይሄን ነው የፈተነው? ይሄ ነው። ስለዚህ አንድ ፈተና ቫሊድ ነው የሚባለው ጥሩ ፈተና ነው የሚባለው መልካት የሚገባውን ነገር ሲለካ ነው። እና እኔ የሚመስለኝ ይሄ ፈተና ያንን ያሟላ አይደለም። ይሄንን ለማለት ደግሞ ያስቻለኝ ምንድን ነው መሰላቸው? ከቫሊዲቲ ኮንተንት ቫሊዲቲ ወይንም ደግሞ የይዘት ቫሊዲቲ የሚባል ነገር አለ። አንድ ትምህርት ለመስጠት የባከነ ጊዜ አለ። ለምሳሌ አንድ መጽሐፍ 10 ቻፕተር ካለው 10ሩ ቻፕተር ውስጥ ተመጣጣኝ የሆነ ፈተና ወካይ የሆነ ቁጥር በፈተና ውስጥ መንጸባረቅ አለበት። 7ቱን ብቻ አስተምሮ 3ቱን ያላስተማረ ከሆነ ወይ ፈተናው ከዛ ከ7ቱ ብቻ መውጣት አለበት። አለበለዚያ 7 አስተምረ ከ10 የምታወጣ ከሆነ ወካይ አይደለም፣ ኮንቴንት ቫሊዲቲ የለውም። የተሰጠው ትምህርትና ፈተናው ውስጥ የተሰጠው እኩል አይደለም። ስለዚህ ይሄ ፈተና ትክክለኛ ፈተና ነው ተብሎ ሊገለጽ አይችልም። በሁሉም ትምህርት ቤቶች ኢትዮጵያ ውስጥ ባሉ ትምህርት ቤቶች ዛሬ የተሰጠው ትምህርት ወይንም ደግሞ መጽሐፉ ላይ ያለው በካሪኩለሙ የተሰጠው ተማሪዎቹ ተምረው ጨርሰዋል ወይ? ያንን ሙሉ በሙሉ ተምረው ጨርሰዋል ወይ? ያ ከሆነ አገራዊ የሆነ ፈተና ይሰጣል። አለበለዚያ አንዱ 2 ቻፕተር ብቻ ተምሯል፣ አንዱ 3 ተምሯል፣ አንዱ ፈጽሞ አልተማረም፣ በአንዱ ጋር ጦርነት አለ፣ በአንዱ ጋር ትምህርት ቤቱ ፈርሷል። ይህንን ሁሉ አንድ ላይ ሰብስቦ ተማሪው ዋጋ የለውም
እውቀት የለውም ወዳቂ ነው ማለት ፈተናውን ትክክል አረገው። ስለዚህ ኮንተንት ቫሊዲቲ የለውም ይሄ ፈተና ብዬ አስባለሁ። ያንን እንደዚህ አይነት ናሽናል የሆነ ፈተና ከማውጣት በፊት ሁሉም ተማሪዎች በሁሉም ትምህርት ቤቶች እነዚህን መጽሐፍት ተምረው አጠቃለዋል ወይ? የሚያስተምሯቸው መምህራንስ ምን አይነት ናቸው? ደረጃቸው አንድ ነው ወይ? ትሬኒንጋቸው አንድ ነው ወይ? በስራ ላይ ማን የወደቀው ራሱ ይቅርታ በዛው እንደው ማን የወደቀው 97% ከረገፈብህ ማን ተማሪ ነው የወደቀው? ፈተናውን የወደቀው ወይስ ፈታኙ ነው የወደቀው? ራሱ እኮ የሚናገረው ነው። እኔ እንደሚመስለኝ ከሆነ ፈተናው ፈተና አይደለም፣ ሊመዝን የነበረውን ነገር አልመዘነም ነው። ምክንያቱም ወይ ያልተማሩትን ነገር አምጥቷል፣ ይሄ አልተፈተሸም፣ ወይንም ደግሞ ፈተናው ከተማሩት ውጪ ሆኗል ማለት ነው። ከተማሩት ውጪ ሆኗል። ይሄ ፈተና አልተጠናም። የፈተናን ቫሊዲቲ የሚቀንሱ ማአት 101 ፋክተርስ አሉ። አሁን ፕሮፌሰር ብርሃኑ ኩረጃ ስለጠፋ ነው መኮራረጅ እንዳይኮራረጁ ስላደረግን ነው ያንን ይሄ ሁሉ ተማሪ ሊወድቅ የቻለው ይላሉ። አንድ ነገር ብቻ ብልህ ሞገስ 1300 ትምህርት ቤቶች አንድም ተማሪ አላሳለፉ። አንድም ተማሪ አላለፈ። እኔ የተማርኩበት ትምህርት ቤት አንድ ተማሪ አላለፈ። እዚህ ነቀምት መጥተው ከሚፈተኑ እዛው ትምህርት ቤታቸው ቢፈተኑ ኖሮም አያልፉም ነበር ማለት ነው። አያልፉም። ምክንያቱም አንድም ሰው የለም ያስቆርጃቸው። እንዴት ነው የሚያልፉት? አንድም ሰው የለም። እዛም ተፈተኑ እዚህም ተፈተኑ የሚያልፍ ሰው የለም ማለት ነው። ስለዚህ ኩረጃ አይደለም። ምክንያቱ ኩረጃ አይደለም። ኩረጃ ነው ብሎ በኩራት ብቸኛ መለካም አይሆንም። ኩረጃ ኮንትሪቢዩሽን ይኖረዋል የምናቆም ስለሆነ፣ ግን ብቸኛና ዋነኛው ሊሆን በዚህ ፓርቲኩላር ኬዝ ደግሞ በፍጹም አይደለም የሚለው ድምዳሜ ላይ መድረስ ይቻላል። በትክክል ምንም ለ1300 ኩረጃው አይነሳም። ትክክል ነው። ቢያንስ አንድ ሁለት ልጅ ቢያልፍ ኖሮ ከዛ ያ ልጅ ነበር የሚያስቆርጃቸው አይደል እንዴ? ያ ሰው ነው የሚያስቆርጃቸው። ትክክል እኮ ነው አልኩ። ለ1300 ትምህርት ቤት የኩረጃ ቲዮሪ አይሰራም፣ ሙሉ በሙሉ ቲዮሪ አይሰራም። ስለዚህ ወደ ድምዳሜ ማምጣት ሁሉ ይቻላል። ምክንያቱም ኢስ ኦቨርዌልሚንግ። ይሄ ዴታ ቀላል ዴታ አይደለም። እንዴት ነው 1300 ትምህርት ቤት አንድ ተማሪ ማሳለፍ የሚሳነው? ስለዚህ ፈተናው ሆን ተብሎ እንዲወድቁ የተደረገ ነው። ይሄ በዛ ትምህርት ፖሊሲ ውስጥ በኢህአደግ የትምህርት ፖሊሲ ውስጥ ዘረኛ ነው በሚሉት የትምህርት ፖሊሲ ውስጥ ተምሮ የመጣ ስለሆነ መታጨድ አለበት፣ መጥፋት አለበት፣ መቆም አለበት ብለው ወስነዋል። ይሄ ለኔ የሚገባኝ ይሄ። ይህንን ማድረግ ደግሞ በፈተና አወጣጥ ላይ ይቻላል። ምክንያቱም ፈተናውን እንዳያልፍ ማድረግ ይቻላል። ሙሉ በሙሉ እንዲያልፍ ማድረግም ይቻላል። አንደኛ ፈተናው ራሱ ስታንዳርዳይዝድ ነው ወይ? ወዘት ስታንዳርዳይዝድ መሆኑን አረጋግጠዋል። ፕሬዲክቲቭ ቫሊዲቲ እንዳለው፣ ኮንስትራክቲቭ ቫሊዲቲ እንዳለው፣ ፌዝ ቫሊዲቲ እንዳለው፣ ኮንቴንት ቫሊዲቲ እንዳለው፣ ሪላያቢሊቲ እንዳለው፣ ዎሽባክ ኢፌክት እንዳለው ይህንን ሁሉ አረጋግጠዋል። አንድ ፈተና ማሟላት ያለባቸውን መስፈርቶች ማሟላቱን አረጋግጠዋል። ምክንያቱም አንድ ተማሪ ለፈተና በሚቀመጥበት ጊዜ መጀመሪያ ፈተናውን ሲያየው ይሄ የኔ ፈተና ነው ብሎ መውሰድ አለበት። ለኔ የተዘጋጀ ነው ብሎ መውሰድ አለበት። ለምሳሌ ገለጥ አድርጎ ሲያዩ ለምሳሌ አንዱ ፓሴጅ ስለ ፉትቦል እንደዚህ ምናምን አመሰራረትና የት ሀገር የሚገልጽ የሚያትት መሆኑን ካዩ አሁን ሴቶች ለምሳሌ ይሄ ፈተና ለኔ አይደለም ይላሉ። ይሄ ለወንዶቹ ነው፣ ይሄ አይመለከተኝም፣ this is not mine። ፌዝ ቫሊዲቲ መጀመሪያውኑ ገና ወደ ፈተናው ሲገቡ የኔ ነው፣ ይሄ ለኔ የተዘጋጀ ፈተና ነው ብሎ ማሰብ አለባቸው። እና የመጀመሪያውን ጥያቄ በምታነብበት ጊዜ ይሄ የኔ ፈተና ነው ማለት አለብህ።
ገና ፈተናውን ስታይ በፍጹም አንደኛውን አንብበ ሁለተኛውን አንብበ ሶስተኛውን አንብበ የማይሞከር ከሆነ this is not my exam ፌዝ ቫሊዲቲ የለው ኮንቴንት ቫሊዲቲ የለው ሪላያቢሊቲ የለው ምንም ነገር የለው ይህ ፈተና አይደለም የፈተና መስፈርቶችን አንድ ጥሩ ፈተና ማሟላት የሚገባቸውን ነገሮች አላሟላም ስለዚህ አንድ ፈተና ተአማኒነቱም ደግሞ ያን ያህል ፈተና አሁን እንደዚህ በዘፈቀደ ዝም ብሎ ሰው ተነስቶ ስክሪፕቶና ወረቀት አገናኝቶ ወይንም ኮምፒውተር ይዞ የሚጽፈው ነገር ይመስላችኋል ሰዎች አይደለም ፈተና የምዘና ነገር ራሱን የቻለ የስፔሻላይዜሽን ነው ፊልድ ነው ሳይኮሜትሪክስ ራሱን የቻለ የምዘና ስርዓት የምዘና ትምህርት ራሱን የቻለ ትምህርት ነው እኔ አዲስ አበባ ዩኒቨርሲቲ ውስጥ አሁን ሳይኮሜትሪክስ የሚያውቁ ያስተማሩ ወይንም ደግሞ ኮርስ የሚሰጡ ሰዎች መኖራቸው ነው አውቃለሁ እዚህ ላይ ዝም ማለታቸው በጣም ነው ያስገረመኝ የቴስቲንግ ኤክስፐርትስ አሉ ይሄ እዚህ ላይ ዝም ማለታቸው በጣም ነው የሚገርመው ይሄ ፈተና አምጥቶ እኔ አሁን በራሴ ሙያ ማለት ነው ይሄን ፈተና አንድ በአንድ ቁጭ ብዬ ፈተናውን ባገኘውና ይሄንን ፈተና ሪሰርች ብሰራበት ይሄ ፈተና እንዳልሆነ ማረጋገጥ የሚቻል ይመስለኛል አንደኛ ነገር ፔዳጎጂው ማለት ነው እንዳልኩ ፔዳጎጂ የሚሉት በእንግሊዘኛው አንዱ እንዳውም ያው በቀልድ መልክ ነው የፕሮፌሰር ብርሃኑ ትምህርት ሚኒስቴር ፔዳጎጂው ላይ ፔዳውን ረስቶት ጎጂው ላይ ብቻ ነው ያተኮረው ብለው ሲስቁ ምንድነው ሲሳለቁ ሰምቼ ነውና ፔዳጎጂ ፔዳጎጂ ያው እንትኑንም ስለሚያጠቃልል ቴስቲንግንም ስለሚያጠቃልል ቴስቲንግ if there is anything scientific በዛ በምዘና ላይ ቴስቲንግ በጣም ሳይንቲፊክ ነው ዝም ብሎ እኛ እንደምናየው ቅድም እንዳልኩት ሪላያብል መሆን ያስፈልጋል አንድ ቴስት ለምሳሌ አንተም ፈትነ አንተም አርመ እኔም አርሜ ተመሳሳይ ውጤት አወርድ የምናደርግ ከሆነ ይሄ ቴስት ወይንም ማርከር ሪላያቢሊቲ ያለው እንላለን ይሄ ፈተና ዛሬም ተሰጥቶ ሌላ ጊዜም ተሰጥቶ ውጤቱ ተገምግሞ ተመሳሳይ ውጤት የሚያመጣ ከሆነ ሪላያቢሊቲ አለው እንላለን ቴስት ሪቴስት ሪላያቢሊቲ የምንለው ነው አንድ ፈተና ቅድም እንዳልነው አንድ ቦታ ላይ ፈተና አውጡ ይባላል ለምሳሌ ፈተና አውጡ ተብሎ ለመምህራን በሚነገርበት ጊዜ በዚህ ቀን ሰብሚት አድርጉ ይባላል ያንን ዴድላይን መምታት ማሟላት የማይችሉ መምህራን አሉ ስለዚህ ምን ያደርጋሉ ኦቨርናይት ቁጭ ይሉና የሆነ ገጽ ከፈታ አድርገው የሆነ ከሆነ ገጽ አያ ጥያቄ ያወጡና ይሄዳሉ ያንን ይሰጣሉ ይሄ ፈተና አንደኛ ቫሊዲቲ የለውም ኮንቴንት ቫሊዲቲ የለውም ፌዝ ቫሊዲቲ የለውም ያቺን ቦታ ያጠና ሰው ያገኛል ያቺ ሁሉን በወጥነት ሁሉንም ቦታ በእንትን ያነበበ ሰው ደግሞ አያገኝም ውጤት አያገኝም ስለዚህ አንደኛ ነገር ትምህርቱ ላይ አንድ የሆነ ቦታ ላይ ብቻ እንድታተኩር ያደርጋል ሌላውን ደግሞ ችላ እንድትለው ያደርጋል ይሄ ምን ማለት ነው ወሽባክ ኢፌክት አለው ሃርምፉል ወሽባክ ኢፌክት አለው ጎጂ የሆነ የትምህርት አቀባበልና የትምህርት አሰጣጥን ያመጣል ይሄ አስተማሪማ ከዚህ ቦታ ነው እንጂ ከዛኛው ስለማያመጣ እዛች ቦታ ላይ እናጥና ይላል ተማሪ ወደ ሌላ ነገር ይመጣል ወይም ወደ ነሲብ ትሄዳለህ እንዴ በድንገት እንዳልከው በቃ ማሪቻ ቻፕተር 7 ከናይት ይወጣል አንብበው ወደዛ ትሄዳለህ እኔ አሁን የመጀመሪያ ምሩቅ ተማሪ መምህር ሆኜ ፈተና የመጀመሪያ ሰምስተር ሲሰጥ ማትሪክ ቾይስ ሲሰጥ የሆነ ጥያቄ ሰጥና ABCD ምናምን ብዬ መልሱን በፍጹም ኤ ላይ አላረግም ልክ የነገርኳቸው ነው የሚመስለው ይሄ ወዲያው ኤማ እንዴት ይሆነ ስለዚህ መልሷን ደበቅ አረግና ወደ ሶስተኛ ወደ ሲ እና ወደ ዲ አመጣታለሁ ከዛ አንድ ሰምስተር እንዳስተማርኩ መልሶቹ በሙሉ ሲ እና ዲ አካባቢ ናቸው ከዛ በሚቀጥለው አይ ሰከንድ ሰምስተር ችግር የለውም አሉ የሱን ዝም ብላችሁ ሲ እና ዲ ላይ አርጉት ምናምን ተባለ ስለዚህ ምንድነው የሚያመጣው ይሄ ቴስት ዋይስነስ ይሄ አሁን ቫሊዲቲ የለውም ምክንያቱም ሊለካ የነበረውን ነገር አልለካም ዕውቀቱን ሳይሆን እዛ ላይ የተማሩትን ዕውቀት ሳይሆን ምንድነው የለካው
የፈተና ብልጠት ልጁ ተማሪው የፈተና ብልጠት አለው ወይስ የለውም የሚለውን ነው የለካው እንጂ ሰብጀክት ማተሩን ያውቀዋል ወይስ አያውቀውም፣ ኮንቴንቱን ተገንዝቦታል ወይስ አልተገነዘበም የሚለውን አላመጣም። ሰው ሊለካ የነበረውን ነገር አለካም። ይሄ ነው አሁን እኛ ይሄ ያመጡት ነገር። የመምህር ጋሻውን ፈተና ወጣት አስታወስከኝ። ምርጫ ሲያመጣ ሁል ጊዜም ኤቢሲዲ ዲሲቢኤ ኤቢ ነው መልሱ። እኛ የምናውቀው እንሰቅላለን፣ ሌሎቹ ግን ምንም ሳይለፉ ሳያጠኑ መጥተው የሚገርም አንድ ቀን ትምህርት ቤት ያልመጡ ሁሉ ይሄን ይከተላሉ። ምርጫ ከሆነ 10 ከ10 ያመጣሉና አስታውሰኝ ነው። ይሄ ነው ይሄ አሁን ቲፒካል አንተ የሰጠው ኤግዛምፕል ቲፒካል የቫሊዲቲ የለካው የልጁን ብልጠት ነው፣ የልጁን ብልጥነት። እሱ እንደውም ከዛ በኋላ ጥያቄውን ሁሉ ላያነብ ይችላል። 4-5 ጥያቄ ካነበበ በኋላ ጥያቄውን ማንበብ ማያስፈልገው ልክ ያቺ ፓተርኗን ይጠብቅና እንትን ያደርጋል። ስለዚህ በፈተናው ውስጥ ነምበር ኦፍ ኤስ ቢስ ሲስ ዲስ መጨረሻ ላይ ተሰልቶ እኩል ሁሉ መሆን አለበት። እኩል ያ ካልሆነ አሁን ቅድም ያልነውን የቴስት ቫሊዲቲ እና የሪላያቢሊቲ ችግር ያመጣል ማለት ነው። እስቲ ወደ ነጥቦቹ እንሂድ ጋሽ በቃ አንድ ሁለት ጥያቄዎችና ከዛ ማብቃት ወይስ ማጥቃት? ምክንያቱም እኛ ተማው መጀመሪያ ኢኔብል ነው ማድረግ ያለብን የፔዳጎጂ መምህር ስንሆን እንግዲህ ስንሰለጥን ማብቃት ነው የሚቀድመው አይደል? ያብቃውን ነው የምትፈትነው። አሁን ግን ከማብቃት ወደ ማጥቃት ነው ያዘነበለው። መቅጣት ማጥቃት ማብቃት ነው ወይስ ማጥቃት ነው ወይስ ሁለቱ ተመጣጥነዋል የሚል ከመጣው ውጤት እንድናየው ብዬ ነው። አንዱ ጥያቄ እሱ ነው። ሁለተኛ ፓተርኑን የሁለት ዓመት ቁጥር የሚነግረን ነገር ስላለ ኦፊሻል ስለሆነ አምና 3.3 ነው ያለፈው፣ ዘንድሮ 3.2 ነው። የሆነ ቤት ቁጭ ብለህ እኮ ያሰላው ነው የሚመስለው። እንዴት በምን ተአምር ነው አምና 3.3 ተማሪ ብቻ አልፎ ዘንድሮም ደግሞ 3.2 ብቻ ሊያልፍ የሚችለው? ይሄ ራሱ የሚነግረን ነገር የለም ወይ? ቫሪዬሽን ሊኖር አይገባም? አምና ላይ ችግር ቢኖር ኖሮ ዘንድሮ የተወሰነ መቀረፍ አልነበረበትም? ቢያንስ በአንድ ዓመት ልዩነት በፓተርኑ እቺውን እነኝን ሁለት ጥያቄዎች ከማብቃት አንጻርስ እንዴት ነው የምታየው? ቁጥሩስ ምን ይነግረናል? ኦኬ ትክክል ነው። ማብቃት ማለት እንግዲህ ጥሩ ኢንፍራስትራክቸር አድርገ ጥሩ ለምሳሌ የመማሪያ ድባብ ፈጥረ መቀመጫ ኖሮ ብርሃን ያለው ትምህርት ቤት ሆኖ ተማሪዎች የሚጸዳዱበት ቦታ ሆኖ ላይብረሪ ኖሯቸው ጥሩ መምህር ኖሯቸው በልተው የሚመጡ ሆነው ሰላም የሚያገኙ ሆነው ትምህርቱን በአግባቡ የሚጨርሱበት በቂ ጊዜ አግኝተው በትክክል ተመዝነው እነዚህ ነገሮች ሲያልፉ ይሄ ማብቃት ማለት ይሄ ነው። እነዚህ ነገሮች ሁሉ ሳታሟላ ዘለህ ብቻ ያላስተማርካቸውን ነገሮች ስትጠይቅ ያልሰጣቸውን ነገር ለመቀበል ስትፈልግ ሆን ብለ ይሄ ቡድን ይሄ ጀነሬሽን እንዲህ አይነት ጀነሬሽን ነው ብለ በፕሬጁዲስ በጥላቻ ነው እኔ የምለው በዛ ላይ ተመኩሰ ይሄ መቆም አለበት፣ ይሄ መጥፋት አለበት። ወደ ከፍተኛው የትምህርት ሃይራርኪ ሊሄድ አይገባው። ምክንያቱም ይሄ ነገ ብቁ ሆኖ ትልቅ ሰው ሆኖ ቦታ ይዞ በዚህ ደረጃ ላይ የሄደ እንደሆነ ቻሌንጅ ነው ብለህ አስበ እዛው እንዲቆም በዛው እንዲገታ ለማድረግ ስትፈልግ ጥቃት ነው። በትክክል እየተፈጸመ ያለው ይሄ ነው። ደጋግሜ እንደተናገርኩት በቀለኝነት ነው። ይሄ በፍጹም አንድ ፈተና ስታንዳርድ የሆነ ፈተና ተማሪ ተፈትኖ ጥሩ መምህር አግኝቶ ጊዜ አግኝቶ በተሰጠው ጊዜ ውስጥ አጠቃሎ 3.2 ያመጣል ማለት ይሄ በየትኛውም መስፈርት ትክክል ሊሆን አይችልም። የገጠር ልጅ እኮ እንዳለን የወደቀው አሁን እኮ ጥቂት የከተማ ልጆችን እና ጥቂት የሀብታም ልጆችን ለማሳለፍ ብቻ የተደረገ ነው። ምክንያቱም እነዚህ ቻሌንጅ የሚያደርጉ አይደሉም። ነገር
አንደኛ ፕሮፌሰር ብርሃኑም እንዳሉት እነዚህ ሀገር ውስጥ የሚቆዩ አይደሉም። የተለያየ ድል ያላቸው ናቸው። ነገ ወደ ሌላ ቦታ ይሄዳሉ። እዛ ሀገር ውስጥ ቢኖሩም ደግሞ ቻሌንጅ የሚያደርጉ አይደሉም። ምን አጣን ብለው ነው ቻሌንጅ የሚያደርጉት? ምን ሆነ ብለው ነው? አንደኛ መጀመሪያው ሀብታም ልጆች ናቸው። ሁለተኛ ነገር ደግሞ ለብቻቸው ሁሉ ነገር ተመንጥሮላቸው ለብቻ የሚያድጉ ናቸው። እነዚህ ይህን 3% ለብቻቸው ብቻ የሚያሳድጓቸው ናቸው። ይሄን ነው ኮች እያደረጉ እያመጡ ያሉት። አገሪቱን እንዲያስተዳድሩ፣ አገሪቱን እንዲመሩ፣ አገሪቱን እንደፈለገ እንዲዘውሩ የሚፈልጓቸው ልጆችን ብቻ ማሳደግ ነው የሚፈልጉት። ካሁን በኋላ they can provide them with anything የሚፈልጉትን ማናቸውንም ነገር ሊያደርጉላቸው ይችላሉ። ይሄ ተገቢ አይደለም። ያ ሁሉ ገንዘብ ወጥቶ ያ ሁሉ ሀብት ባክኖ የድሃ ልጅ አታልፍም ከዚህ በቃ እኮ ነው የተባለው። ይሄ ነው በቃ ከዚህ ማለፍ አትችልም፣ የትም መሄድ አትችልም ብሎ የአጨዳ ስራ ነው የተሰራው። ፈተናው ፈተና አይደለም። ደደብ ናችሁ ያ ሁሉ የገጠር የድሃ ልጅ አትረብም፣ ዋጋ የለህም ተብሎ እኮ ነው የተነገረው። ከዚህ በጦርነት አላልቅ ያለውን፣ በእስራት አላልቅ ያለውን፣ በረሃብ አላልቅ ያለውን በትምህርት እኮ ሊጨርሱት ነው አሁን የተዘጋጀው። እንኳንም አነሳው ጋሽ በቄ፣ እንደውም ጥሩ ቀድመኛ አነሳው። የተራገፈው ወዴት ነው የሚሄደው? ፖሊስ ኢምፕሊኬሽን ስለ አንደኛው የጥላቻው እና በገለኝነት ያልከው አለ። በትውልድም ላይ ያው አንተ ያልከውን ነው። በትውልድም ላይ እንዲሁም ከዚህ በፊት ባለው ትምህርት ስርዓት ላይ አሁን ተራገፈ። እሺ እኔ እነሱ ያሉትን ቋንቋ ነው የምጠቀመው፣ ኢትዮጵያ ቋንቋ እንደዛ ብሎ ስለሚገልጹ ወይ ወደቀ ነው የሚሉት ወይ ተራገፈ ነው የሚሉት። እኔ ወደቀ ብሎ መግለጽ ራሱ እንዳልከው ከፔዳጎጂ አንፃር አፕሮፕሪየትም አይደለም ወደቀ ራሱ ማለት። ኤኒዌይስ ወዴት ነው የሚሄደው? የተራገፈው የወደቀው ወይም የጣሉት ወዴት ነው የሚሄደው? ይሄ ሁሉ እነሱ እንደሚያስቡት እጁን ሰጥቶ በድህነት ተቆራምቶ ያለ እውቀት ቻሌንጅ ማድረግ የሚችል አቅም ሳይኖረው ተልፈስፍሶ ተገዢ ሆኖ የነሱ ተመልካች ሆኖ ታዛዥ ሆኖ አገልጋያቸው ሆኖ ተገዝቶ ይኖራል ነው የነሱ። የኔ ደግሞ የተለየ ነው። የኔ ይሄ ህይወቱ እንደዚህ የመከነበት እንደዚህ ተስፋ ያጣ አገሪቱን አገሬ ናት ካሁን በኋላ ብሎ ማሰብ የማይችል ይሄ ስርዓትም የኔ ስርዓት አይደለም ብሎ እንዲያስብ የሚያደርግና ስርዓቱን መልሶ የሚበላ ስርዓቱን መልሶ የሚያንኮታኩተው ስርዓቱን የሚያጠፋው ነው የሚመስለኝ። ይሄ ነው። ምክንያቱም ከሞት አይሻልም። ያን ሁሉ ዘመን ለፍቶ ከምንም ዋጋ የለህም። ዋናው እኮ ኢኮኖሚው ብቻ አይደለም፣ በስነ ልቦና ረገድ የሚያሳድረው ተጽዕኖ በጣም ከባድ ነው። በስነ ልቦና ረገድ ዋጋ የለህም፣ አንተ እኮ አጭበርባሪ ነህ፣ እውቀት የለህም ተብሎ እኮ ነው የተባረረው። ያ ሁሉ የወደቀው እኮ ማጭበርበር ስለቀረ ምን ይሄ ሁሉ አጭበርባሪ ነው እኮ ነው የሚሉት። የራስን ወገን በእንዲህ አይነት ሁኔታ መፈረጅ እኔ ምን አይነት እንደሆነ አይገባኝም። በጣም አደገኛ የሆነ እልህኛ ትውልድ ነው የሚፈጥረው። ቢሄዱ ራሱ ነው የሚገቡት። አንደኛ አለኛ እንዳልከው አሁን በግልጽም ስለሚታይ ነው። ከዚህ በፊት ከሴኩሪቲ አንፃርም አሁን እኮ እያመቻቸ ነው ማለት ወይ ፋኖ $500 እና አንድ ክላሽ ለ5 ቢሰጥ አረ ክላሽን ባገኝ በጥርሱ በድንጋይ ባገኘው ነገር ሁሉ አይምረው። ከአሁን በኋላ እንደዚህ በሰው አናት ላይ ቁጥጥ ብለው በስልጣናቸው ተደላድለው ሀብት እንደፈለጉ ዘርፈው ሌላውን እንደልባቸው ገዝተው እንኖራለን ብለው ማለት በጣም ከባድ ነው። በነፍሱ የቆረጠ ህዝብ፣ ተስፋ የቆረጠ ህዝብ ማናቸውንም ነገር ከማድረግ የሚያግደው ነገር የለም። ምን ከዚህ በላይ ምን ውርደት አለ? አጭበርባሪ ነህ ከመባል፣ ዋጋ የለህም ደደብ ነህ ከመባል፣ አትረባም አንተ ለዚህ ሀገር አትጠቅምም ከመባል
ነገ ስልጣን መያዝ አትችልም፣ ሰው መሆን አትችልም ከመባል ያለፈ ምን ተብሎ ሊነገራቸው ይችላል? ይህንን እንዴት ሊቀበል ይችላል የሰው አእምሮ? ሰው ለክብሩ የሚኖር መሆኑን ስቲል አልተረዱም። አሁን ሁሉ ነገር በእጃችን ነው፣ ሁሉን ነገር ማድረግ እንችላለን፣ የፈለገውን እንጥላለን፣ የፈለገውን እናሳልፋለን የሚሉ ናቸው። ስለዚህ በተለይ በእነዚህ ሁለት ፈተናዎች ላይ እስካሁን ጥናት ተጀምሮ ካልሆነ ጥናት መደረግ አለበት። አንድ በእያንዳንዱ ሳብጀክት ላይ ጥናት መደረግ አለበት። ምንድን ነው የተደረገው? ፈተና ነበር ወይ? መለካት አይከብድም። ቁጭ ብሎ 6 ወር 7 ወር የሰራ ሰው አንድን ፈተና ቁጭ ሊያደርገው ይችላል። ቁጭ እንከኖቹን በሙሉ ሰፍሮ አንተ ችሎታ የለህም ለማለት፣ አንተ አጭበርባሪ ነህ ለማለት፣ እስካሁን ስታልፍ የነበረው በማጭበርበር ነው ለማለት፣ የወደቅከው በዚህ ምክንያት ነው ለማለት፣ የወደቅኩት በሌላ ምክንያት እንዳልሆነ እነዛን ሁሉ ፋክተሮች ተቆጣጥረዋል፣ ኮንትሮል አድርገዋል። እንዴት አድርገው ነው ኮንትሮል? ኦኬ የመምህሩ ችግር አለመሆኑን ነግረውኛል፣ ወይንም ያንን ኮንትሮል አድርገው አሳይተዋል። እኔ አሁን ለምሳሌ ዶክተር ብርሃኑ እንደሚለው ማጭበርበር ስለቀረ ነው ይላል። በማጭበርበር ምክንያት አለመሆኑን ደግሞ ይኸው እኮ እየተነጋገርን ነው። ነገር ግን እኔ በፈተና ምክንያት ነው እላለሁ። ፈተናው ፈተና አልነበረም ባይ ነኝ። ይህንን ሊያሳምነኝ ይችላል? ምክንያቱም ሌሎቹን ኢንተርቪኒንግ ፋክተርስ እነዚህን ሁሉ ኮንትሮል አድርጎ ይሄ በዚህ ምክንያት ነው ማለት ይጠበቅበታል። ይህንን ማድረግ ደግሞ የሚችል አይደለም። ስለዚህ ይህንን ከዚህ ወንጀላቸው ጋር መልቀቅ ተገቢ ነው ብዬ አላስብም። ስለዚህ የምዘና ችግር ነው። በተለይ ከምዘና ውስጥም የፈተና ችግር ነው። ለእኔ የፈተና ችግር ነው። ፈተናው ፈተና አልነበረም፣ ሆን ተብሎ እንዳያልፉ የተደረገ ነው። እርማቱስ እንዴት እንደታረመ እናውቃለን እንዴ? ይሄንን ማወቅ የምንችለው ይሄንን ጥናት ስናደርግ ነው። ይሄንን ጥናት በዚህ ላይ ጥናት የማያደርግ የዩኒቨርሲቲ ምሁር በእውነት ለዛ ሀገር ምን ያህል አስተዋጽኦ ሊኖረው እንደሚችል አላውቅም። ለራሱ ኤጁኬሽን ፋክልቲዎች እንዴት ዝም አሉ እስከ ዛሬ ድረስ? ምን ነካው? ይሄንን ቴስቲንግ ሴንተር አለ አዲስ አበባ ዩኒቨርሲቲ። what happened? ምን ሆነ? ኦኬ እስቲ ፈተናውን እንየው። ከዛ በኋላ የፈተናውን ኳሊቲ አንድ በአንድ እንመዝነው። እያንዳንዱን ጥያቄ እንየው፣ መልሱን ፓተርኑን እንየው። ከዛ በኋላ ኮንቴንቶቹን እንያቸው። ከዛ በኋላ እነዚህ ተማሪዎች ይሄንን መማር አለመማራቸውን ማረጋገጣችንን እንቀጥል። መጽሐፍ ሳይደርሰው ከየት ነው የሚማረው? አንዱ እኮ ይነግራል ራሱ ጋሽ በቃ የራሱ እኮ መረጃዎች አለ። ለምሳሌ መጽሐፍ አልነበረም ካለ መጽሐፍ ሳይደርሰው ተማሪ እንዴት ይማራል? ፈተና ላይ የሚወጣውን ጥያቄ ለምሳሌ እንዴት ይማራል? ትምህርት ቤቶቹ አሉ እንዴ? በአብዛኛው ትምህርት ቤቶቹ እዚህ እየተሳደደ ከመንግስት ጋር ከዚህ ከእስር ቤት እየወጣ በዚህ በኩል ደግሞ ፖሊስ እያባረረው እየኖረ አስተማሪው እየታሰረ እየወጣ ረሃቡ ባዶ ሆዱን ትምህርት ቤት እየገባ ጫማው አልቆ የአውራጣቱ ውጪ ወጥቶ እየታየ ጉልበቱ ላይ የነጠበ ሱሪ እየለበሰ ምን እያደረገ እንዴት አድርጎ ነው ይሄንን ሁሉ? ፈተናው እንኳን ትክክለኛ ፈተና እንኳን ቢሆን ያንን ማብቃት ይቻል ነበር ወይ? ፈተናው ጥሩ ፈተና እንኳን ቢሆን እነዚህ ተማሪዎች በቂ የሆነ ትምህርት አግኝተዋል ለማለት አይቻልም። እሳቸው ግን የሚናገሩት በቂ የሆነ ትምህርት፣ ዲሰንት የሆነ ትምህርት መስጠት ብሎ ያወራሉ። ዲሰንት አይደለም፣ ምንም አይነት ትምህርት የማይሰጥባቸው በፈተና ዕለት ብቻ መጥተው የሚፈተኑ ልጆች አሉ። ከእስር ቤቱ ተፈተው መጥተው የሚፈተኑ ሰዎች አሉ።
ፖሊስ እያባረራቸው ጩኸት በላያቸው ላይ የጥይት ጩኸት ሲሰማ እየዋለ ከዛ እየባነኑ መጥተው የሚፈተኑ ልጆች አሉ። ያንን ሁሉ ማረጋገጥ ያስፈልጋል። ወደዚህ ከመሮጥ በፊት መጀመሪያውኑ እንደዚህ አይነት ብሔራዊ ፈተና መስጠት አስፈላጊ ነበር ወይ? ላላስተማርነው ሰው መፈተንስ ትክክል ነበር ወይ? ፈተናችንስ እነሱ የተማሩትን ያካተተ ነበር ወይ? እነዚህን ሁሉ ማየት ነበረብን። ዛሬ እንደ ትልቅ ነገር እየተንጎራደዱ ኦሮሚያ ክልል አሁን ጠበቅ አድርጎ መያዝ ጀምረዋል። አንድ ስንት ፐርሰንት ጥለዋል የሚል ነገር ፈተና በፈተና ሰው መጣልን እንደ ጀብዱ የሚያወራ ሚኒስትር ባለበት ሀገር ሀገር ይሆናል ተብሎ በእውነት ተስፋ አይደረግም። ፓርላማው ግን ወጥሮ ይዞታል። ቢያንስ ፓርላማው በትንሹም ቢሆን ፓርላማው ግን እየተከታተለው ነው ያለው። በኮሚቴ ዶክተር ነገሪ ሌንጮ መሰለኝ ስማቸውን ባለሳሳት 2 ጊዜ አስጠርቶ ሲፋጠጡ ነበር። ኢቭን በጣም ሂትድ የሆነ ዲቤትም ነበርና ፓርላማውም ገብቶት የሆነ ከፍተኛ ችግር እንዳለ ኤክስፕሌን ማድረግ እንዳለበት ፓርላማውም ቲም ማቋቋም እንዳለበት እንዲመረመር ሁሉ አቅጣጫ ሰጥቷልና ቢያንስ የምናወራው ነገር ዝም ብሎ ብቻ ሳይሆን እዛው በእነሱ ቤት ውስጥም ችግር እንዳለ የሚታወቅ ነው ማለት ነው። በሌላ በኩል ደግሞ አይተ ከሆነ አዳምጠ ከሆነ ኢንተርቪዋቸውን ሰሞኑን የሰጡትን ኢንተርቪው የሰሞኑን አይደለም 1 ወር በፊት የሰጡትን መምህራን እና አንዳንድ መምህራን እኮ የአዲሱን ፖሊሲ እየተቀበሉ አይደሉም ሲባል ያውም ጠያቂ ያለው የኢዜማን ትምህርት ፖሊሲ አተገባበር ላይ የደረሰብህ ችግር አለ ወይ? እንደገና ደግሞ እንደዚህ የማይቀበሉ መምህራን አሉ ምናምን ሲባል እኔ ከመንግስት እንዲህ አይነት ነገር አልገጠመኝም። ለምን እንዲህ ያደረክ ያለኝም ሰው የለም ብለው ነው የመለሱት። ለምን እንደዚህ ያደረክ ተብሎ የቀረበልኝ ነገር የለም እና ጎአሄድ በሚቀጥለው ደግሞ 1% እንደውም 1% ብቻ አለፈ ሊል ይችላል። ማን ይጠይቋል? ፈተናውን የሚያወጣውን አካል የሚቆጣጠረው ራሱ ነው። ዩኒቨርሲቲውን የሚቆጣጠረው ራሱ ነው። ሰው ሁሉ ዛሬ የገዛ ያቺ መንግስት ብቻ ስለሆነ ቀጣሪ በዛ ሀገር ውስጥ ያቺ እንጀራውን እንዳያጣ አንገቱን ደፍቶ አሸዋ ውስጥ ቀብሮ ቁጭ ብሏል። አይናገርም። ይሄን የትምህርት ባለሙያዎች አጥተውት አይደለም። ይሄ ፈተና እንዳልሆነ የትምህርት ባለሙያዎች አላጡትም። ኢስሶስ አንክሳም ይሄንን አጥቶ አይደለም፣ ግን ፈርተው ቁጭ ብሏል። ይሄንን እንደሚፈራ ስለሚያውቅ የተንጎማለለ ማንም ሰው እየጠየቀኝ አይደለም። የትኛው መምህር ሊጠይቀው ነው? የትኛው ነው ስራውን ሊያጣ የሚፈልግ? ስራውን አጥቶ የት ይሄዳል? የት ሊሄድ ነው? ስለዚህ አሁን እየተደረገ ያለው በእውነት እጅግ በጣም አሳዛኝ ነው። የትምህርት ባለሙያዎች ቢያንስ በሀገር ውስጥ ያሉት እንኳን ቢፈሩ በውጭ ሀገር የሚገኙ ሰዎች በዚህ ፈተና ላይ ሪሰርች ማድረግ አለባቸው። ይሄ ለዓለም መቅረብ ያለበት ወንጀል ነው። በትምህርት ስርዓት ላይ የተሰራ ወንጀል ነው። እነዚህ ወንጀለኞች ለህግ መቅረብ አለባቸው ብዬ አስባለሁ። ወንጀለኛ ትውልድ ገዳይ። ይሄ እኮ በጦር ሜዳ እኮ ጥቂት ሰው ነው የሚሞተው። ይሄ አጠቃላይ ትውልዱን የገደለ ነገር ነው። ይሄ ሊጠና ይገባል። እንደ ቀላል ነገር ከባዮሎጂካል መርዞ ከመግደል ያነሰ ጦርነት አይደለም። እሺ፣ 1 ነጥብ ብቻ ነው የቀረኝ። እኔ ረጅም ሰዓት ወስደናል። በደንብ እንድገልጸው ነው ፕራይቬታይዜሽን። ከዛ ወደ መውጫ እንሄዳለን። ፕራይቬታይዜሽንስ እንዴት ታያለ? ጭራሽ በእንግርት ላይ ጆሮ ገድፍ እንደሚሉት አክሰስ ያላገኘ ትውልድ አሁን በዛ ላይ ደግሞ ከፍለ ነው የምትማረው የሚባለው አዲሱ እያለማመዱት ያለውን ነገር እንዴት ታያለ? እሱ ላይ ሪፍሌክት አደረግንም። እሱ ላይ አስተያየትን ስጥና ከዛ ወደ መውጫ እንሄዳለን። ጋሽበክ ምን ይሄ እኮ ግልጽ ነው። አላማው እኮ አሁን ምንም የድሃ ልጅ እንዳይማር ነው። የድሃ ልጅ አለቀለት በቃ። ይሄ ትምህርት ፖሊሲ እስካለ፣ ይሄ ስርዓት በህግ ላይ እስካለ የድሃ ልጅ አለቀለት። የትም መሄድ አይችልም። ፕራይቬታይዜሽን ምንድን ነው? የግል ኮሌጆች አሉ አይደል? እንደ በፊትስ
እና ኮሌጆችን የመንግስቱ ዩኒቨርሲቲዎችን የግል ኮሌጅ ማድረግ ነው። ለነሱ the best education provide አድርጎ የተወሰኑ ሰዎችን ለማንገስ ነው። እና ፕራይቬታይዜሽን የሚለው እኔ የሚመስለኝ አጠቃላይ በትምህርት ፖሊሲ ውስጥ ያልተገለጸ ነገር ግን ከኋላ በፓርቲ ወይንም ደግሞ በአመራር ደረጃ ቁጭ ብሎ የሚያስቡትና የሚተገብሩት ነገር ነው። የድሃ ልጅ ንቀራውን በኋላ ተፈርዶብሃል። የኢትዮጵያ ድሃ ልጅ እውነት ለመናገር ከሆነ አትጾን ተፈርዶብሃል። መላህን ፈልግ። የትም መማር አይችልም። በጣም የሚገርመው ነገር እሺ መማር ያ ጠያቂውን ልጅ አይቼዋለሁ፣ ጋዜጠኛውን መማር ገንዘብ መክፈል የማይችሉትስ ቢሆን እንዴት ይሆናሉ ሲባል አይ መክፈል የሚችሉት እንዲረዷቸው ይደረጋል። መክፈል የሚችሉትና የማይችሉትስ እንዴት ይለያሉ ሲባል እንዴ ዳታ ይሰበሰባል የሚል ነገር ሁሉ አንስተዋል። ልክ እንደ አሜሪካን ሀገር ወይንም ደግሞ አውሮፓ ያደጉ ሀገሮች ውስጥ እንዳሉ ያንተ ገቢ እንደሚታወቅ የመንግስት ካቢኔዎች እንኳን ገቢያቸውን አሳውቁ ሲባል እምቢ አላሉም እንዴ? የአንድ ሰው ገቢ ብቻ ነው በትክክል የታወቀው ተብሎ በግልጽ በሬዲዮ በሚዲያ ተነግሮን የለም እንዴ? የእነሱ እንኳን አይታወቅም። ደሞዛቸው ይሄን ነው። የሀብት ከየት መጣ አይባሉ። ዳታ የለም። ከየት እንዳመጣው አይታወቅም። ስንት ግብር እንደከፈለ፣ ምን እንደሰራ፣ ምን እንዳደረገ አይታወቅም። ሚሊዮነር ነው ቢሊዮነር ነው የለኝምስ ቢል ሲሰርቅ አልያዝ ነው። እኛ ሲሰርቅ አላየ ነው። እሱ ከየት እንደሚያመጣ ያውቃል። ስለዚህ እኔ አልከፍልም፣ እኔም ዳንኝ እንትንም አልሰጥም ብሎ ቢል በምን ዳታ ነው የምናረጋግጠው? ይሄንን እኮ እንችላለን እናደርጋለን። በየትምህርት ቤቱ እስከ እንደውም አንድ ኢንተርቪው ላይ በጣም ነው የገረመኝ። ይሄ ሰው የዚህ ሀገር ነው እንደሚኖሩት ወይስ ሌላ ሀገር ነው ያልኩት። እስከ እያንዳንዱ ትምህርት ቤት ሄደን በአይን አሻራ ዳታ ሰብስበን የእንትን ፎርጅ እንዳይደረግ እናደርጋለን። ትምህርት ቤቶችን እኮ ራሳቸው ይኸው አለቆቹ ራሳቸው እኮ በሄሊኮፕተር ነው የሚሄዱት እንጂ በመኪና እንኳን መሄድ የማይችሉበት ቦታ እያንዳንዱ ትምህርት ቤት እንሄዳለን። እዛ ላይ ደግሞ ዳታ ዲጂታል የሆነ ዳታ እንሰበስባለን። አሁን የሚቀጥለው ፕሮግራማችን ዲጂታል ዳታ ከየትምህርት ቤቱ መሰብሰብ ነው ይላሉ ፕሮፌሰር። መብራት በሌለበት ቦታ ኮምፒውተር አይቶ በማያውቅበት ትምህርት ቤት አስተማሪውም ስልጠና በሌለው ራሱ በህይወትና በሞት መካከል ሆኖ እያስተማረ እየታገለ ያለ አስተማሪ ባለበት ስፍራ ዲጂታል ዳታ እንሰበስባለን ብሎ እንደ ቅዠት የሚወራ ነገር አለ። ስለዚህ ይሄ በቅዠት ዓለም የሚኖር የትምህርት ፖሊሲ ይዘው ወደፊት እንደዚህ እናደርጋለን የሚለውን ነገር ቢተውት ጥሩ ነው። ስለዚህ አሁን እነሱም ይችንም ታህል በስልጣን ላይ ለመቆየት ከፈለጉ ይህንን ማቆም አለባቸው አሁኑ ነው። ይልቅ ይሄ ፈተና እንዴት እንደወጣና 96 ነጥብ በመቶ የሚሆነውን ተማሪ እንዴት እንደጣሉትና እንዳጨዱት ለህዝብ ግልጽ ማድረግ አለባቸው፣ ይፋ ማድረግ አለባቸው። የፈተናቸውን ቫሊዲቲ ሊያሳዩን ይገባል፣ ሪላያቢሊቲውን ሊያሳዩን ይገባል። የትምህርት ኢንፍራስትራክቸር መዘርጋታቸውን፣ ለአስተማሪ ደሞዝ መክፈላቸውን፣ አስተማሪው በስራ ላይ ተግቶ እንዲሰራ ቢያንስ በልቶ የሚኖር መሆኑን ማረጋገጥ ይኖርባቸዋል። አለበለዚያ አንድ ቦታ ላይ ሆኖ በቴሌቪዥን ብቅ እያሉ እኛ ላይ እንደዚህ የተጎማለሉ መሄድ መቆም ያለበት ይመስለኛል። የኢትዮጵያ ህዝብም ይሄንን በደንብ ሊመለከተው ይገባል። ይሄ ጦርነት ነው። ስለዚህ ከአሁኑ ጀምሮ ምን ማድረግ አለበት ሊያስብ ይገባል ብዬ አስባለሁ። በጣም አመሰግናለሁ ጋሽ በቄ። እንግዲህ በደንብ አድርገን ዳሰነዋል። ከኔ ጋርም በጀምራ ጊዜ ስለሆነ የተገናኘ ነው በሀሳብ ገበታ፣ ለዛ ነው ጊዜ ወስደን የተወያየ ነው። በተለይ ምዘና ላይ እና ፈተና ላይ ነው ረዥሙን ጊዜ ወሰድ ነው። ምክንያትም አለው።
እንግዲህ ብዙ ሰዎች በርካታ ሰዎች ይሰማሉ ያዳምጣሉ ብለን እናስባለን። መልስ አለን፣ ማብራሪያ አለን። እንዳልከው መልስ አለን ለፈተናውም ለምኑም 97% የተራገፈበት ምክንያት እናውቃለን፣ ማስረዳት እንችላለን የሚሉ ሰዎች ወደፊት መጥተው ማስረጃቸውን ይዘው መጥተው ማስረዳት ይችላሉ። በራችን ክፍት ነው። ምናልባት ያላነሳናቸው ነገሮች ካሉ በእኔ በኩል ጥያቄዎችን ጨርሻለሁ እና የመጨረሻ ሀሳብ የምታቀርበው ነገር ካለ ድሉ ልስጥና በዛው እንጨርስ። ጋሽ በቄ። አዎ እኔ ቅድሙን ብቻ ደግሜ ማለፍ እፈልጋለሁ። የኢትዮጵያ የትምህርት ባለሙያዎች ስለ ኢትዮጵያ ወደፊት የትምህርት እጣ ፈንታ ያገባናል የሚሉ ሰዎች እነዚህ ሁለት ፈተናዎችን በቀላሉ ሊመለከቷቸው አይገባም። ሪሰርች ማድረግ የምትችሉ ሰዎች ሁሉ ይሄንን ሪሰርች ጀምሩ። ሪሶርስ ላይኖራችሁ ይችላል፣ አክሰስ ላይኖራችሁ ይችላል። አክሰስ እንኳን ይሄን ያህል ፈተናውን በእጃችሁ ማስገባት ከቻላችሁ መጽሐፍቶቹ እጃቸው ናቸው። መጽሐፍቶቹ አሉ። ከዛ ውስጥ ቁጭ ብሎ በሙያ መተንተን ብቻ ነው። እንደዚህ አይነት የፈተና ምዘናን ቢሮ ውስጥ ቁጭ ብሎ መስራትም ይቻላል። ቤት ውስጥ ሆኖ መስራትም ይቻላል። በአነስተኛ በጀትም መስራትም ይቻላል። እውቀትና ቆራጥነት፣ ለሀገር ሀሳቢነት፣ ተቆርቋሪነትን ብቻ ነው፣ ጊዜ መሰዋትን ብቻ ነው የሚጠይቀው። ይሄ ሙያ ነው። በእውነት በትምህርት ፋከልቲ ውስጥ የምትገኙ በትምህርት ሚኒስቴር ውስጥ ፈርታችሁ አንገታችሁን ደፍታችሁ ያላችሁ እዚሁ ካሪኩለም ሆነው እንደገና ደግሞ ካሪኩለም ውጣ አውጡ ሲባል ደግሞ ተመልሰው መጥተው ራሳቸው ኮንትራክተር ሆነው ይቀርባሉ ምናምን ብሎ ሲያላግጥባቸው ነበር ፕሮፌሰር ብርሃኑ። እናንተ ያንን ፈርታችሁ የተቀመጣችሁም ይሄን ሪሰርች ቀጥሉበት። በእውነት ይሄ ትልቅ ነገር ነው። ለእኔ በጣም ትልቅ ነገር ነው። እኛም ማድረግ የምንችለውን ያህል ምናልባት ማድረግ ይገባናል ብዬ ተስፋ አደርጋለሁ። እኔም በማስተምርበት የትምህርት ክፍል ፈተናውን ማግኘት ይችላለሁ። ፈተናውንና መጽሐፍቶቹን ማግኘት ይችላለሁ። ይሄ ጥያቄ ከየት መጣ ልል ይችላለሁ። የነዚህ ጥያቄዎች መልስ ምን ሊሆን ይችላል ብዬ መተንተን ይችላለሁ። የጥያቄዎቹን ኳሊቲ መገምገም ይቻላል። ከዛ በኋላ የተማሪዎችን ውጤትን ማገናዘብ ይቻል ይሆናል። ምናልባት ይህንን ካላደረግን በእውነት ተጠያቂ እንሆናለን ብዬ አስባለሁ። ኤጁኬሽን ፋካልቲ ላላችሁት ደግሞ ሙያችሁም ነው፣ ክብራችሁም ነው፣ ኃላፊነታችሁም ነው፣ ተጠያቂነታችሁም ነው። በፊት እንጠይቃችኋለን። ስለዚህ በርቱ ላለው በጣም አመሰግናለሁ ሞገስ። እሺ እኔም በጣም አመሰግናለሁ ጋሽ በቄ ለነበረን ቆይታ። እንግዲህ በኢትዮጵያ ትምህርት ስርዓትና እንዲሁም ደግሞ የምዘና ስርዓት ላይ ተወያይተናል። ለዚህ መነሻ የሆነን ላለፉት 2 ዓመታት ሲተገበሩ የነበሩ የትምህርት ምዘና ወደ 97% የሚሆኑ ተማሪዎች ወደጉበት ወይም ትውልድ የከሸፈበት መነሻ አድርገን ነው። ወደፊትም እንደምንገናኝ ተስፋ አደርጋለሁ። እድሜ ከጤና ጋር እመኝላለሁ። በርታ እላለሁ። በጣም አመሰግናለሁ።